አንተ ነህ ጊሊያድ ማለት? አዎ እኔ ነኝ። ያሃና ምን ናት? ፍቅረኛዬ ናት። ብሩክ የሚባል ጓደኛ አላት እኮ። እሱንማ በዘራራ ከሪም ውጭ አድርጌው እኮ የኔ ያረኳት። ዳማን እንደሾይ ለቀቀኝ ወደዛ ያሟል ምን ናችሁ ነው? ተረጋጉ እንጂ ዘምዴ መታኛል እንዴ ትታወቃላችሁ እንዴ? ካለ ዛሬያችሁ አላጥም ስለዚህ ሰፈር ከሆነ በየ 3 ደቂቃው ዘሎ ይማታል። እሺ ነገር ነው እሱ ምን አልከ ነው የምትለው? የልጅነት ፍቅሬን ይቀማኝ ሌባ ነህ ሌባ እና በሴ ነው የምትጣሉት? ብሩክ ማለት ያሃና አንተ ነህ። ይቺ የዋህ ስለሆነች የዋህነቷን ተጠቅመህ ልቧስ ቤትን ሰራ። ቀቀኝ እንግዲህ ምን እንደምልህ አላውቅም። የተፈጠረው ነገር ባይፈጠር ደስ ይለኝ ነበር። በጣም ራስ ወዳድ ነህ አንተ። ያደረስኩት ነገር ተፈጥቶ ይገባል። ግን ሃናን በማፍቀሬ ምንም ጸጸት አይሰማኝም። አንተ ስለዚህ ትንሽ መጨነቅ የለብህም። ካሁን በኋላ ግን ሀኒሽ አጠገብ ከደረስክ እገልሃለሁ። ለእሷ ስል ምን መስዋዕት መክፈል እችላለሁ? ምክንያቱም በጣም ስለምወዳት ለእሷ ስል ለሞት ዝግጁ ነኝ። በጣም ራስ ወዳድ አንተ በሕይወታችን ባትከሰት ኖሮ ይህን ውሃና ራሱን ለማጥፋት ባልሞከርሽ ነበር። ምንድን ነው የምታወራው? ለምንድን ነው ራሱን የምታጠፋው? ገባህ? ምን በአንተ ምክንያት ነዋ። ወይልጄ ማን ያለ ልበል? አረ ማን ልጠይቅ? ውሻ አንተ እኮ ነው ያለኝ። አረ ማን ጋር ልደውል? ልጄ እባክህ ስልክህን ክፍት አድርግልኝ ለኔ ብለህ። ወይ ጉድ! የኔ አካል የሆነሽ ምን አወርስሻለሁ? የምኖርበት ቤት የቀበሌ እኮ ነው አላለሙ። እውነቱን ነው። ይሄ ዲቃላ ሰራለት እኔማ ሰራለት በቁም ሳይወርሰኝ ሰራለት። ይሄ ዲቃላ የሆነ ልጄ እባክህ ልጄ ሰው ወጥቶ የማይገባበት ዘመን ሰው እንደወጣ በሚቀርበት ዘመን አባቴ ላገኝ ልጄ። አይ ሰራለት ጭራሽ በቁሜ ሊወርሰኝ። እውነት ነው ወንድ አይደለሁም። ጭራሽ እኔ ሊደበድብ ጋንታ ሙሉ ሆኖ ጋንታ በሻለቃ ተደራጅቶ እንጣብኝ ከከሽና ሰራለታለሁ። ሄሎ አለሙ፣ እዚህ እየጠጣሁ እየጠበቅኩ አይደል እንዴ? ምነው ጠፋ? አንቺ ነሽ እንዴ? ደግሞ ምን ፈልገሽ ደወልሽ? እባክህን ጥሩ መልስ መልስልኝ። ውሻ አንተ ጋር መጥቷል አይደለ? አንተ ጋር ነው ያለው አይደለ? አዎ በለኝ። ምን አባቱ ይሰራል ይሄ ዲቃላ? አሃ አንቺ ልከሽው ነው ለካ ተደራይቶ መጥቶ ውር ሲልብኝ ነበር። ይሄ ወፍ ዘራሽ ዲቃላ። ኧረ እባክህ ጋሻው አትፈጠር። ምንም ቢሆን እኮ ልጅ ነው። ኧረ አታስቂኝ ሴትዮ። ኧረ ልጅ አንድ ነገር ሆኖብኛል። ለወትሮ እኮ ሳያሳውቀኝ እንደዚህ አይቆይም ነበር። ስልኩንም እኮ አያነሳልኝም ጋሻው። ስልኩም ዝግ ነው እኮ። እሺ እኔ ጌታ አባቴ ላምጣው። እኔ ግራ ቢገባኝ እኮ ነው አንተ ጋር የደወልኩት። እንደዚህ አይነት ስድብ ልሰማ አልነበረም እኮ ጋሻው። እዛው ጥፍት ብሎ ባረፈ። ስሚ ይሄ
ዲቃላ ልጅሽ ቀርቶ ዳይኖሰርም ጠፍቷል ካለም ከምድር ላይ 17 ዓመት ሙሉ ስቀለበ ማንንም ዲቃላ እኔ እንኳን አልቆጭም እዛው ጠፈት ብሎ በቃ ይሄ ወፍ ዘራሽ ልጅ ተው ወረት ጋሻው አረ በፈጠረ እንደዚህ አይነት ነገር አትናገር ተው ሰሚትም ያዳምጪኝ እኔ ሆኜ ነው ዲቃላ ልጅሽን ስቀልብ ያሳጣ ይሄ አሁን ደሜን አታፍ መጥቼ እንደሳኮ ነው ነርቼ ማሳለ በእጄ ጦስ እንዳቱ አንቺ ያኮረፈ ጉማሬ ፈጣሪ አላማረፈ ልጄን ብቻ አንድ ነገር እንዳይሆንብኝ ጠብቅ አምላክ እኔን ፈልገው የኔ ማረፊያ ብቻ ነው እኔ ሁሉን ነገር ለምጄዋለሁ አምላክ የልጄን ድምፁን ብቻ አሰማኝ የልጄን ነገር ብቻ አሰማኝ እኔ ምንም ነገር አልፈልግም እንደምሻው አረዳና ትንሽ የተረጋጋሽ ይመስለኛል ዳንኛ ነው በነገራችን ላይ ላክስቴ ደውዬላት ነበር ላክስቴ እና ምን አልሻት ሁሉንም ነገር ነገርሻት አዎ በሰዓቱ ሚዘም ጨብጣው ነገር አጥቼ ነበር እሺ ምን አለች በዚህ 2-3 ቀን ውስጥ ሁሉንም ነገር ጨራርሼ እመጣለሁ ብላለች እዚህ ልትመጣ እኔው እኮ ደህና ነኝ ለምንድን ነው እሷ ስራዋን ጥላ እዚህ የምትመጣው ጥሩ በጣም ጥሩ አሁን በጣም ደህና ነሽ አይደል ስለዚህ ለመሞት እንድትወስኝ ያደረገሽን ነገር አሁኑኑ እንደስናገኝ ይፈልጋል እኔ እሱን አውል ነገርሽ አልችልም ስለዚህ አሁንም ገና አልተሻለሽም ማለት ነው ሄደም ውስጥ ደውል እንኳን አያነሳም ማን ነው ብሩክ ነው ብሩኬ ማለት ብሩክ ምን ሊሆን ማለቴ ለምን ደውልሽ ምን ያደነባበርሻል አረኔ ያልተደናበርኩ ተደናበርኩ እንዴ እንዴ ቋንጭሽ ምን ሆነሻል እመጣለሁ ብለኝ ነበር ስደውልላት እንኳን አያነሳም ማለት ብሩክ እዚህ ሊመጣ ነው ምንድነው የሚያንቆራጥጥሽ ቆይ ባንቺና በብሩክ መሀል የተፈጠረ ችግር አለ እንዴ ነው ወይስ ተጣልታችኋል አረ ማለት አልተጣላንም ማለት ተጣልተናል እንዴ መልሰሽ እኔን እየጠየቅሽኝ ባልሆነ እንዴ አንቺ ልጠይቅሽ እንጂ አልተጣላንም ቆይ ወይ እንደፈራሁት ምንድን ያረጉ ምን አድርገህ ነው ምንድን ያረጉ ልጄ ማን እንደዚህ ደበደበ ቆይ ደህና እኮ ነኝማ ቀጥቀጥ እኔ እናት ልጄ ወይኔ ተረጋጊ እኮ ደህና ነኝ ምን እንደናውንከው ልጄ
ገለዋል እኮ እንኳን በነፍስ መጣልኝ። ወድሜ እኮ አይደለም። ታዲያ ምን ሆነህ ነው? ሰዎች ልገላግሉ ይገባው ነው። ምን ቅብጥ አድርጎ ነው ሰው ልገላግል የገባው? እስቲ አሁን ጥርስ ቢረግፍስ ቢገሉስ? ይኸው አይንንም አጥፍተዋል። አይንስ ቢጠፋስ ኖሮ እሺ ለትንሽ አይነት ተረፍከው። እኔ ከፍቶኛል። እኔ እናትን ክፍት እኔን ጭንቅ እኔን ይክፋኝ አባዬ እኔን ይክፋኝ። እሺ በቃ አታልቅሳ። እሺ አታልቅስ። በቃ ለኔ ይለቀስልኝ። እንትንም ባባይ አልችልም አባዬ አልችልም። አታልቅስብኝ እኔ ልጅ አታልቅስ። ጊዜር ተብዬው እንዴ ምን ሆነ ነው ፊት? ምንም አልሆንኩም ትላለህ እንዴ? ቲማቲም ይመስላል። አንተ ምን ይዘጋል? ተናገር እንጂ። ሀና ስልኳን ቢሲለኝ ሰፈሩ ሄጄ ነበር። ነክ እሺ እባክህ። እና ሰዎችን እያጠያየኩ ሲሄድ በአጋጣሚ ብሩክን አገኘሁት። ብሩክ ደግሞ ማን ነው? የሀኒ ፍቅረኛ ነው። ይሄኔ ነው መሸሽ። ጭራሽ ፍቅረኛዋን ሄደህ ሚስትህን ፈልጌት ነበር አልከዋ? ብሩክ እሱ ምኑን አላወኩም ነበር። እና ይዞ ተበተበሽ? ማን ነው ተደባደባችሁ? ይሄ አንተ ደግሞ ታካብዳል። ቆይ ግን አንተ ልጅ ይሄ ነገር ለምን አይቀርብህ? እኔ ሁሉ ነገር ይፈጠራል ብዬ መች አሰብኩ? ከዚህኛው ተማራ? አረ ከዚህ ከፋ ነገር ተፈጥሮ ነበር። ከዚህም የባሰ? እሺ እባክህ ንገረኝ እስኪ ልስማ። ምን ይዘጋል? ተናገር እንጂ። ሀኒ እኮ በጭንቀት ምክንያት መርዝ ጠጥታ ልትሞት ሰውን ያተረፋት። ምን? አይ አንተ ልጅ የጀብደኝነት የሚያመጣውን ችግር በቃ ለምን አታዋትም? አፈቀርኳታ እና ልጅቷ እንድትሞት ነው እንደምፈልገው? ቆይን ማለት ነው። እባክህ ዝም በላት መልስልኝ። ይሄን ያለ ራስ ወዳድ እንደሆን ካላቅም ነበር። በጣም ታሳዝናለህ። እሺ አሁን ተረጋጋህልኛል የኔ ጌታ? አዎ ደህና ነኝ። እሺ የኔ ጌታ ቅር ካላለ የሆነች ጥያቄ ልጠይቅ አባቴ? ጠይቂኝ፣ ግን ከማን ጋር ተደባድበን ነው ምናምን እንዳትይሽ። አይ ቀድመ ዘጋኸው አይደል? ይሁን ግድ የለም። እሺ ግን ሰሞኑን ምን ሆነሃል? ለምንድን ነው ይሄን ነገር አስር የምትጠይቂኝ? ደህና ነኝ አልኩሽ አይደል እንዴ? ይቅርታ። ለምን ጠየቅሽኝ? አይ እንደው ዝም ብዬ ነው። ያው እንግዲህ አልፎ አልፎ ትበሳጫለህ፣ ትቆጣለህ፣ ትነጫነጫለህ። ብቻ አዲስ ጸባይ አምጥተሃል። ምን ሆነ ይሆን ብዬ ነው የጠየቅኩ እንጂ ላስጨንቅ ፈልጌ አይደለም። ይሄን ያልተቀየረብሻለሁ እንዴ? አየ ልጅ ነገር አይውሻይ። ምንም ቢሆን እኮ እናትህ ነኝ እንዴ። ከእናት እኮ ምንም የሚደበቅ ነገር የለም። ለምን የተፈጠረውን ነገር አትነግረኝም? ደግሞ እኮ ከእናት መፍትሄ አይጠፋም። ሙትነቴን ነው ልንገርሽማ እንዴ። ሆንከውን ነገር ሁሉ ነዋ ውሻዬ። እኔ እኮ አንተ ሲከፋና ስታለቅስ እኮ ዓለም ሁሉ ጨለም ይልብኛል። አንተ ደስተኛ ስትሆንና ስትስቅልኝ ደግሞ እንደው ዓለም ሁሉ ይሳቀልኝ እኮ ነው የሚመስለኝ። ውሻዬ ቀሉ እኮ ግን ይሄ ነው ተብሎ የሚነገር ነገር አይደለም። ይሄ ነገር ሌላ ቀን ይልሻለሁ። ግን ይቅርታ እሺ፣ ምን ያህል ስላስጨነቅኩሽ። እንዴ የምትጨነቂብኝ አልመሰለኝም ነበር። ነው እንግዲህ የለም ብቻ አንተ ደህና ሁንልኝ። እኔ የምፈልገው ደህና መሆንን ብቻ ነው። ስትከፋ ማየት ብቻ ነው የማልፈልገው። እሺ አንድ ቀን እንዴት ሲለቅ ሲበርድልህ ትነግረኛለህ። በጣም ይወክላል እንዴ እንደዚህ ሆነ ከየት ነው የምትሄደው? ይልቅ ውስጥ ገብተን አጥሚት ሰራላለ የምትወዳትን ከተልባ ጋር ቅልቅል አድርጌ ቆንጆ አድርጌ ሰራላለ። እሱ አይጠጣን እንድናት እንዳልጅ እንጫወታለን። እሺ አባቴ? አሁንማ ትንሽ ሙዴ ጥሩ ስላልሆነ እኮ
እኮ እንደዛ እንዲሆን እኮ እንጫወታለን ውስጥ ገብተናል እኮ ትረሳዋለህ በባዝን ሽት እያረኩላል ባባ ትንሽ ብቻዬን ነው ስለፈለኩ እንደዛ ነው ይቅርታ እሺ ኧረ ምንም ይቅርታ ያስፈልገው መሄዱን ትሄዳለህ ጠብቃለሁ ደጅ ደጇን እያየሁ ነው ጠብቅ ሂድ ውሻይ ወዳለሁ እሺ ውጪ በቃ በራችሁ ላይ ደርሻለሁ እኮ እሺ በቃ ውጪ አንተሽ አው በጣም አስቸኮልሽኝ እኮ ምነው ችግር ተፈጠረ እንዴ ቀስ በይ ችግር ተፈጥሯል ይኸውልሽ ምንም ሳትደብቂ ሀና የሆነችውን ነገር እንድትነግሪኝ እፈልጋለሁ ኧረ እኔ ምንም አላውቅም ምን ማለት ነው ምንም አላውቅም ማለት ቆይ ሀና ካንቺና ከብሩክ ውጪ የልብ ጓደኛ አላት የላትም ስለዚህ ለመሞት የወሰነችበት ምክንያት እንድትነግሪኝ እፈልጋለሁ እንዴ ማን ነው ለመሞት የወሰነው ሀና ቀስ በይ አትጩሂ ቀስ በይ ማን ትመስልሻለች እንዴ ሀና በጭራሽ ይሄን አታደርግም እንዴ ቀስ በይ ልታደርገው ነበር ለትንሽ ባልደርስላት ኖሮ ይሄኔ ለቅሶ ለመድረስ ነበር የምትመጪው እንዴ ቆይ እሺ በምን ምክንያት ቀስ በይ አትጩሂ እሱንማ አንቺ ልጠይቅሽ እንጂ መቼም የልብ ጓደኛዋ ነሽ አይደል ምንም የምትደብቅሽ ነገር አይኖርም አራሜን መቼም ልሞት ነው ብላ አታማክረኝም ነገሮችን ለማስቀየስ አትሞክሪ ምን ለማለት እንደፈለኩኝ የገባሽ ይመስለኛል ኧረ እኔ ምንም አላውቅም እሺ ጥሩ ይሁን አሁን በጣም ስለቸኮልኩኝ ነው በኋላ ተረጋግተን ቁጭ ብለን ሁሉንም ነገር እናወራለን ካጠገቧ ንቅንቅ እንዳትይ ሰምተሽኛል አይደለ ካጠገቧ በጭራሽ ዞር እንዳትይ እሺ ቢሮ መሄድ አለብኝ እና አንዳንድ ቦታዎች መሄድ አለብኝ ቶሎ ጨራርሼ ለመምጣት ሞክራለሁ እሺ ካጠገቧ ንቅንቅ እንዳትይ እሺ ግቢ በቃ እሺ እኔ ግን በጣም የሚገርም ፍቅረኛ እንዳለኝ እያወቅ እንዴት ታፈቅረኛለሽ ብለክ እንዳሰብክ ሳስብ እሱን እንግዲህ ከ10 ቀናት በኋላ እናወራለን እነዚህ ቀናቶች ግን ላንተ በጣም ከባድ ነው የሚመስለው ኮንፊደንስሽ ግን ይገርማል ምን ይገርማል ይሄን ያህል ታፈቅረዋለሽ ማለት እንዴ በቃላት ከምገልጸው በላይ ግን ቆንጆ እንደሆነች ነግሮሻል ብዙ ጊዜ ነው የዋህ ነው ማለት ነው ሲያሳዝ እንዴት ማለት ምን እንዴት አለው እንዴ ይሄን የመሰለው በቃላት ለመግለጽ መሞከር ራሱ እኮ በቂ ውበትሽ በቃላት አይገለጽም እያልከኝ በትክክል ያው እኔ ደግሞ ውበትሽ ከቃላት ባሻገር ከተፈጥሮ ጋር ይነጻጸራል እንዴት ለምሳሌ አንዬ ነው ፈገግታሽ እንደ ጠዋት ፀሐይ ትሞቃለች አይኖችሽ እንደ ውቅያኖስ እንቁ ከሩቅ ይጣራል እና ደግሞ አንገትሽ መቃም ቁመናሽን ደግሞ እንቀጥላ አየሽ የኔን አገላለጽ መስማት ፈልግ ውበትሽን አድንቆልሽ ያቅም ያልኩት ለዚህ ነው ሞዛዛ እኔ እኮ ሞታብኝ ነበር ምን ላድርግ እስኪ ንገሪኝ አደራሽን ለመጠበቅ ወጣትነቴ ሰዋውላት ግን እሷ ምን እንደሆነች እንኳን በማላውቀው ምክንያት ሞታብኝ ነበር እኮ ምን ሆነ ነው ደግሞ ዛሬ በጣም ፈዛህ
ምን ሆንኩኝ እንዴ? ምንም አልሆንኩም ትለኛለህ እንዴ? እኔ ተስፋን ባህር ያጣሁት እንዴ? ምን ሆነብኝ እኔ ጌታ? እውነቱን ንገረኝ ካልሽኝ በቃ አቋምሽ ማወቅ እፈልጋለሁ። የምን አቋም? አሜን በቃ በአጭር ጊዜ ውስጥ ተጋብተን አንድ ላይ መኖር አለብን። ተስፋ ቆይ ስለዚህ ጉዳይ አውርተን አልጨረስንም? እህቴ እናቴ አደራ ናት። ይሄንን ደግሞ ታውቃለህ። ቢያንስ እሷን ለዩኒቨርሲቲ ላውቃትና ከዛ በኋላ እንጋባለን። ሁሉ ጊዜ እህቴ እንዳልሽ ነው። የኔስ ጊዜስ አዝናለሁ። ከዚህ በኋላ እንጠብቅሽ። ቆይ ምን እያልከኝ ነው ተስፋ? ሰላም በቃ ተስፋ ምን እያልክ ነው? እሺ እኔ ታዲያ ምን ላድርግ? ማዘም አትበይኝ። ምንስ ልሆንላት እናቴ? እማ ያንቺን አደራ ላለማጠፍ ስል የራሴን ነገር ሁሉ ወደኋላ ችላ ብዬ ለእህቴ እየኖርኩላት ነው። እሺው ምንድን ነው ጥፋቴ? ምን አድርጌባት ይሁን እማዬ? ምንድነው አንተ ደህና ልብስ እንዳለ ሰው እንትን የምትለው? ወይስ መሄድ አልፈለግሽም? አየህ አንተ ልክ ነበር። አንዳንዴ በጣም የምትወደውን ሰው ለሱ ደስታ ስትል እየወደድኩት ትሸፈዋል። አይ አንተ ልጅ ጥሬ ነበርክ፣ አሁን ግን እየወሰልክ ነው። አየህ አንዳንዴ የህይወት መንገድ መራሩ ሰሪች ቢኖሩም ግን ደግሞ ወደፊት ለመጓዝ በጣም አስፈላጊ ናቸው። ሁሉም ሰው እኮ አሁን የሚያስበኝ ቀማኛና ክፉ አድርጎ እኮ ነው። ጥፋቴ እንኳን ማፍቀሬ ነው ጥፋቴ። አይ ማፍቀር እኮ አይደለም ጥፋት፣ ያንተ ጥፋት የሰው ማፍቀር። ምን እንደሚገርም ግን ታውቃለህ? በጣም ስለወደድኳት ሰው እንዳላት ሁሉ ረስቼዋለሁ። ለማንኛውም አሪፍ ውሳኔ ነው የወሰንከው። ባይሆን አሁን የመጣህበትን ዓላማ ታሳካለህ። ከጫፍ እስከ ጫፍ ነው የምትገባው። ቆይሻ እንዴት ብዬ ነው የምረሳት? ከልብ ከወደድካት መቼም መትረሳት። ለዚህ አይደል ፍቅር ደስ የሚል ስቃይ ነው የሚባለው። ግን ምን እንደምን ታውቃለህ? አይኗን እንኳን ማየት ባልችል ለአንድና ለመጨረሻ ጊዜ ድምጿን በሰማ ብዬ እመኛለሁ። እኔን ንገረኝ ካልከኝ ማየቱም መስማቱም ቀርቶብህ እሷ መወሰን ያልቻለችውን ውሳኔ አንተ ወስንልኝ። በቃ ተዋት። ግን እኮ ነው ክፉ ሰው አይደለሁም። በቃ ሰው ለመውደቱ እያለ እንደዚህ ያደርጉት። በልበላ ታለቃቅስብኝ። ወንድ ልጅ አይደለ እንዴ? ቆይሻ አፈቅር ምን ላርግሽ? አንተ ልክ አይደል አላልንም እኮ። የሄድክበት መንገድ ነው ልክ ያለው ነው። ለማንኛውም ለአንድና ለመጨረሻ ጊዜ አይኖር እቺ ስለ እሱ ጥሩ ሀሳብ። አንቺ ልጅ ግን ምን እየሆንሽ እንደሆነ ይታወቅሻል? እኔ ጀኔ በጣም ግራ ስለገባኝ እኮ ነው። ማደርገው ራሱ ግራ ገብቶኛል። ምንድነው ግራ የገባሽ? ቆይ እስቲ ምንስ ቢፈጠር እንዴት ነው ራስሽን ለማጥፋት የምትሞክሪው? በኪሊያድና በብሩኬ ፍቅር እኮ ነፍሴ ተጨነቀች። በቃ አንዱን መምረጥ ነዋ። የዚህናል ማካበድ አያስፈልግም እኮ ማለት እንደኔ ብሩኬ ትክክለኛ ወንድ ይመስለኛል። ኪሊያድን ማፈቅረዋለሁ። በቃ እንደዛ ከሆነ ደግሞ ሁለቱንም መተው ነዋ እኮ። እንዴት አድርጌ እንጃ። ቆይ ፍቅር ግራ መጋባት ነው እንዴ? እኔ ስለ ፍቅር ብዙ አላውቅም ታውቂያለሽ። ግን ሲመስለኝ ለኔ ማፍቀር ማለት በልብሽና በአይምሮሽ መካከል የሚደረገውን ግጭት ለማስታረቅ የሚደረግ ሙግት ነው ይመስለኝ። እንዴት ማለት?
ልብሽ ያፈቀረውን ሰው ማየት ይናፍቃል። አይምሮሽ ደግሞ ምክንያቶች እየደረደረ ይሞግትሻል። ምና የብሩኬነት ናቸው እና ታዲያ ደውላ ምን ያርበተብትሻል? ኩሻ ስቺ ምንድነው ብላቸው አንሹና ለሚጠይቁሽ ጥያቄ መልስ ስጫቸው። ሄሎ ማዘር። ሀንዬ ደህና ዋልሽልኝ? እግዚአብሔር ይመስገን ማዘር፣ እንዴት ኖት? እኔማ ደህና ነኝ። ምን ሆናለሁ ብለሽ ነው? እንደው የልጄ ነገር አሳስቦኝ ነው እንጂ። እንደው ግን እሱ ደህና ነው? የምታውቂው ነገር አለ? ምን ነው? ምን ሆነ? ኧረ እባክሽ እንደው ሁሉ ነገር ግራ ሆኖብኛል። እንዴት? የድሮ ልጄ እኮ ጠፍቷል። እንደው ወደ ባሻ ሆኖብኛል እኮ። ምን ሆነ? ምን አውቄ ብለሽ ነው? በትንሽ በትልቁ ያለቅሳል። በዛ ላይ እኮ ቁጡ ሆኗል። ይሄን ያህል? እኔማ ግራ ቢገባኝ እኮ ነው የደወልኩልሽ። እንደው ያው ጓደኛሽ ስለሆነ የምታውቂው ነገር ካለ ብዬ እኮ ነው። ኧረ እኔ ምንም አላውቅም። እሺ እሺ፣ አንዬ ደህና ዋይልኝ። እሺ ሀኒ ምን አሉሽ? ብሩኬን በጣም ጎድቼዋለሁ። ስሚ ማንሽ አንቺ ማለት ለኔ ምን ማለት ነው ታውቂያለሽ? ፍቅረኛ ፍቅረኛ ብቻ አይደለሽ? እሺ ወደፊት ሚስት? እሺ ሌላስ? የልጆችህ እናት? ሌላስ? ሌላውንማ ተጨርሷል። እሺ አንቺ ማለት ለኔ ከፈጣሪ የተሰጠኝ ስጦታ ነሽ። ሳዝን መጽናኛ፣ ስደክም ብርታቴ፣ በቃ ምን ልበልሽ ሁሉ ነገር ነሽ። ወይኔ ብሩኬ፣ በቃ ፍቅር ማለት በሀዘንና በደስታ መካከል ያለ ስሜት ነው ማለት ነው። ምንድነው ይሄ ሁሉ? ምንድነው እጅ? እንዴት ምንም ትለኛለህ? እጅ ተጎድቷል እኮ ምን ሆነ ነው? የኔን ታዩ ነው። አንቺ ግን አሁን እንዴት ነሽ? እኔ ደህና ነኝ። ታንሹ ምን የሚፈጠር እኮ ራስሽን ለማጥፋት ማሰብ አልነበረብሽም። አዎ ግን በቃ ምን ላድርግ ማለት በጣም ስለጨነቀኝ እኮ ነው። በቃ አታስቢ፣ እኔ መፍትሄ እሰጥሻለሁ። ይሄ ምን መፍትሄ? ምንድነው? አንተ ደግሞ ምን ሆነ ነው? ምን ማለት ምንድነው? ፊት ደህና ነኝ ማለት ምን ልሰራ መጣ?